በቀኝ ልግባ በግራ? በቀኝ ግባ። አይ አይደለም፣ ሹፌር በግራ ግባ። ቆይ አንዴ ጠብቀን። ነገርኩህ ዳግም፣ እዛች የተረገበ ሴትዮ ቤት ተመልሳ አትሄድም። ለልጅሽ አስቢ እንጂ ለእሷም እኮ ቢሆን ሰላም ጋር ብትሆን የሚሻላት። ስሟን አትጥራ። እዛ ቤት ባትሆን ኖሮ ልጄ ደህና ትሆን ነበረ። ሁሉም ነገር የፈጣሪ ስራ ነው ትኛ ነበር እንዴ? ይህን ነገር የረሳሽው? ጸጸት፣ ማማረር እኮ የሰይጣን ስራ ነው። ፈጣሪ እኮ ካለ ድጋሚ ማደናቀፏት ልትሞት ትችላለች። ቶሎ እንድታገግም እኮ ሰላም ቤት ነው የሚሻላት። ያው አንቺም እኮ ስለተናደድሽ ነው እንጂ ሰላም መጥፎ ሰው እንዳልሆነች ታውቂያለሽ። ለምን ተናገርሻት ብዬ አልወቅስሽም። ከልብሽ እንዳልሆነ አውቃለሁ። ሀዘኑን እንደዚህ ያደረገሽ ከአንቺ ሀዘንና ጸጸት በላይ የልጅሽ ጤና ነው የሚበልጠው። ስለዚህ የልጅሽን ፍላጎት አክብሪለት። የኔ ፍቅር፣ በአንቺ ፊት የተጨቃጨቀን አስጨነቅንሽ አይደለ? ዶክተሩ ነግሮኛል፣ በደንብ እንደምትሰሚ አውቃለሁ። ስለዚህ አንቺ የተቻለውን ምረጪ የኔ ፍቅር። አንቺ የት መሆን እንዳለብሽ አንቺ ራስሽ ወስኚ። አደራ ስትወስኚ ግን ዳግም ለመቆምና ድነሽንባሽን የምታብሽበት ነገር ይሁን። እኔ የምልህ ያማህል እንደ አንተ ልጅ የት መኖር እንደምትፈልጊ መምረጥ ትፈልጊያለሽ? አየሻ እናቴ፣ ይኸው ሰላም እንዴት ሽያቸዋለሽ? እነሱ አበዱና ብሌን እዛ ያዩት ጉድጓድ የመሰለ ቤቱ ታፈና መሞት አለባት። ይኸውልሽ ልንገርሽ፣ እዛ ቤት ከሆነች ደግሞ መቼም አትድንም። ምን አገባህ አንተ? አንተን የሚመለከት ነገር አለ? ምን እያልሽ ነው ሰላም? ስለ ብሌን እኮ ነው የምናወራው። እንዴት አያገባኝም? ምን ያገባሃል? ማነህ እናንተ? ወይንስ ደግሞ እዛ መግደል አልተመቸም? እስቲ እንደጀመርካት ልጨርሳት ነው? ምን አልሽ ሰላም? አንቺም በመጨረሻም ብሌንን ሊገላት የነበረው ጆ እንግዲህ መልሶ ነምሷን አድናታል ማለት ነው። ህይወቷን ታድጓታል። ነገር ግን በኃይሉ የላካት ሴት ብሌንን ለመግደል ስታስብ የነበረችው ስታሴር የነበረችው የተላከችዋ ሴት እንግዲህ ያው ተዋርዳ በዛ እንግዲህ በሆስፒታሉ ተዋራለች ማለት ነው። ነገር ግን ምንም አላደረጋትም። እንድትወጣ ነበረ ከሆስፒታሉ ያደረጋት ማለት ነው። ዶክተሩም አልሞተም፣ ድኗል፣ ሰው ደርሶለታል ማለት ነው። ይህ ነገር በጣም ነው ደስ የሚለው። ነገር ግን ያው ጆ መልሶ የበኃይሉ ሴራ አውቆበት ወደ ሆስፒታል ባይመጣ ኑሮ እንግዲህ ያው ብሌን በህይወት አተርፍም ነበረ። ሳሚም እንግዲህ ያቺ ያለፈችዋ ዶክተር ብዙም አልተስማማችኝም፣ ብዙም ደስ አላለችኝም፣ ሂጄ ላያት ይገባል ሲል እንግዲህ ሰላም ለምንድን ነው እንዲህ ችኩል የምትሆነው? ለምንድን ነው ውሳኔዎቹ ሁሉ ችኩል የሆኑ ብላ ስትከለክለው ነበረ። ብዙም ደስ አላለችኝም እቺ ዶክተር፣ ምናልባት ልትገላትስ ብትመጣ ብሌንን የሆነ ነገር ብታደርጋትስ እያለ ነበረ። ሰላም ግን ለምንድን ነው እንዲህ የምትሆነው? ለውሳኔዎች ለምን ትተኩላለህ ብላ ባትከለክለው ኑሮ እሱ ነበረ የሚደርስላት ማለት ነው። እንግዲህ ሳሚ አሁንም ለብሌን እየተቆረቆረ ነው ያለው ማለት ነው። ጆ ደግሞ አሁን ላይ ራሱን ንጹሕ ለማድረግ ነው የሚሞክረው። ነገር ግን ያው እንዳይታወቅበት ደግሞ ግዴታ ወንጀሉን መሸፋፈን ስለነበረበት ትኩረታቸውን ወደ ሳሚ እንዲያደርጉ አድርጓል ማለት ነው። ሳሚ አሁን ላይ እንግዲህ በጣም ከፍቶታል። ሰላምም አሁን ላይ ወንጀለኛ ነህ፣ ነፍሰ ገዳይ ነህ፣ ብሌንን ልትጨርሳት ነው ወይ እዛ አሳዳጊ እናቷ ጋር አትሆንም የምትለው ምን አገባ ስለ ብሌን ህይወት እያለች እንግዲህ ስለ ሳሚ ከሰላም በላይ የምታውቀው ሰው የለም። እሷ ታውቃለች ስለ ሳሚ ሁሉን ነገር ስለነገራት፣ ለብሌን ያለው ፍቅር፣ ክብር፣ ሁሉን ነገር ስለነገራት ትረዳኛለች ብሎ ነበረ ወደ እሷ ቤት ያቀና ማለት ነው። እሷ እንግዲህ ወይዘሮ ገነት ልጄን ጤነኛ አድርጌ ነው የላኩልሽ፣ ስለዚህ ጤነኛውን ልጄን መልሽልኝ እያለቻት፣ እሷ ግን ያው የአይምሮ ጸጸት ያው በውስጧ እየተመላለሰ በጣም ጎድቷታል ማለት ነው። ምንም ባላደረገችው ነገር ወይዘሮ ገነት ሰላምን እየወነጀለቻት ነው ማለት ነው። ያ ነገር በጣም ከብዷ ስለነበረ ወደ ቤተ ክርስቲያን ሄዳ የልቧን እንግዲህ ያው ለፈጣሪ ተናግራለች። ከዛ በኋላ ወደ ቤት ነበረ የተመለሰችው። ብሌንንም ከሆስፒታል አላወጣቻትም ነበረ ማለት ነው። እየጠበቋት ባሉበት ሰዓት ነው ልጄን መልሽልኝ፣ ጤነኛዋን ልጄን መልሽልኝ፣ በአንቺ ሰበብ ነው እንደዚህ የሆነችው እያለች ወይዘሮ ገነት ስትጮህባት ነው እንግዲህ ጥላ የሄደችው ቤተክርስቲያን ደርሳ ከዛ በኋላ ወደ ቤት የተመለሰችው። ሳሚም እንግዲህ ወይዘሮ ገነት ጋር መሆን የለባትም ብሌን እዛ ጠባብ ጎጆ ውስጥ እንዴት ነው መንቀሳቀስ የምትችለው እያለ እንግዲህ
ለእሷ ተቆርቁሮ እየጮኸ እንዲሁም ደግሞ ሰላም መፍትሄ እንድትሰጥ ሄዶ ጠይቋት ነበረ። እሷ በተቃራኒው እሱን አስቀይሟል። እናም የጆ እቅድ እንዲሳካለት ምክንያት ሆኗል ማለት ነው። ሳሚ እውነት ለመናገር ሳሚ በጣም ነው የሚያሳዝነው። ብሌን በህይወት እንደዚህ ሆኗ በመቆሟ ራሱ እሱ ነው ማለት ነው ምክንያቷ። እና አሁን ላይ ደግሞ ብሌን ሁሉንም ነገር ስለምታውቅ ምክንያቱም ብሌን አሁን ላይ መንቀሳቀስ እንኳን ባትችል በደንብ መስማት ትችላለች። አይምሯ ምንም አልተነካም፣ ጤነኛ ናት። እናንተ የምታወሩትን ነገር እየተጠነቀቃችሁ እሷን አይምሮዋን የማይጎዳ ነገሮችን እሷ ፊት ለፊት ብታደርጉ ጥሩ ነው ብሎም እንግዲህ ዶክተር መልእክት ለነሳሚ እንዲሁም ዳግምና ሰላም ነግሯቸዋል ማለት ነው። እንግዲህ እነሱም ይህንን ነገር ያው ሙሉ በሙሉ ባይቀርፉም ነገር ግን እየተጠነቀቁ ነው የሚያወሩት ማለት ነው። አሁን ላይ በእሷ ውሳኔ ሰላም ቤት ትሆን እንዲሁም ደግሞ ወይዘሮ ገነት ጋር ትሆን የሚለው እንግዲህ ወይዘሮ ገነት እና ዳግም ልጇ እየተከራከሩበት ይገኛሉ። አሁን ላይ መምረጥ እችላለሁ ብላ እሷም እንግዲህ ያው ራሷን አነቃንቃለች መናገር እንኳን ባትችል፣ ነገር ግን ለመናገርም እየሞከረች ነበረ። ያቺ ሐኪም እንግዲህ እሷን ለመመረዝ ለመግደል የመጣችዋ በኃይሉ ነው የላከኝ፣ ለዘላለም እንግዲህ እንድትተኝ ላደርግሽ ነው፣ እንደውም ግልግል ነው፣ እኔ አንቺ ቦታ ብሆን ይሄንን ነበረ የምመርጠው ብላ እንግዲህ እያሾፈችበትም እንደነበረ እንግዲህ አይኗ እየተንከራተተ ለመለመንም ብትሞክር ነገር ግን ስለማትችል ብቻ በዝምታዋ በአይኗ ብቻ የገለጸችላት ነበረ ማለት ነው። እንደው ተይኝ፣ አታጥፊኝ፣ አትግደይኝ እያለቻትም ይመስላል እንግዲህ ጆና አሁን ላይ ብሌንን ለመግደል ከአቶ በኃይሉ የተላከችዋ ልጅ ተግባብተዋል። ስለ በኃይሉም አንዳንድ ነገሮች ለጆ ለመናገር እንግዲህ ሞክራለች። አቶ በኃይሉ ሀረመኔና ጨካኝ እንደሆነ የኔንም ቤተሰብ እንደጨረሰ እርግጠኛ ነኝ፣ ያንተንም ቤተሰቦች ገሎ ይሆናል፣ ለገዛ ጓደኛው አይመለስም፣ ዘመድ እንኳን የማያውቅ ለእህቱም ያልተመለሰ ለማንም አይመለስም። የበኃይሉ ባህሪና ጭካኔ በትንሹ ልንገርክ፣ በተረፈ ደግሞ ስልክ ቁጥሬን የወደረትክ ላይ ጽፍልካለሁ ብላ እንግዲህ ጽፋለታለች ማለት ነው። እሱም አቶ በኃይሉ ይህንን ነገር አያደርግም፣ አሳድጎኛል ከልጅነቱ ጀምሮ እያለ እንግዲህ ከራሱ ጋር እያወራ ነበረ። አቶ በኃይሉ እንግዲህ በነፍሰ ገዳይነት የታወቀ ነው ማለት ነው። አንዳንድ ነገሮችን ለማስታወስም ወይ ደግሞ ወይዘሪት ቃል ስታወራ የነበረውን ያንን ፎቶ ኬት ነው ያመጣችው? እንዴት ወይዘሮ ገነት ጋር ሊሄድ ቻለ? እናም ደግሞ የአቶ በኃይሉን ሴራስ ማን ያውቅ ይሆን? እኔስ በዚህ ልክ ለምንድን ነው በኃይሉን ያላወቅኩትኝ? እያለ ጥያቄ ሆኖበታል ጆ ማለት ነው። ነገር ግን አቶ በኃይሉ ይሄንን ክፉ ተግባር አያደርግም ብሎ ራሱን አሳምኗል። ልጅቷ ግን አሁን ላይ እንግዲህ ያው እሱ ወደ ራሱ እንዲመለስ ምክንያት የምትሆን ይመስለኛል ማለት ነው። ምንም ያህል ጨካኝ ብትሆን ጨካኝነትን ያስተማራት እንግዲህ ያው አቶ በኃይሉ ነው። በሌላ በኩል አቶ በኃይሉና ደግሞ ቃል አልተስማሙም ማለት ነው። ቃል እንግዲህ የአቶ በኃይሉን ጉዳይ ስለምታውቅ አረመኔነቱን፣ ጨካኝነቱን ስለምታውቅ ሙሉ መረጃውን ሙሉ ወረቀቱን ከወይዘሮ ገነት ቤት ይዛ አልሄደችም ማለት ነው። ወይዘሮ ገነት ጋር እንግዲህ ደሳሳ ጎጆ ውስጥ እንዲሁም ደግሞ ምግብ ስላልተስማማት እዛ ቤት የሰላም ቤት ውስጥ መመለስ ስለፈለገች ለዛ ደግሞ ያው ከበኃይሉ ጋር መስማማት ስለነበረባት በኃይሉ አድርግ የሚላትን ነገር ማድረግ ስለነበረባት በትንሹ አንዳንድ መረጃዎችን ሰጥተዋለች ማለት ነው። የጆን ወላጅ ፎቶዎችን ይዛ ሄዳለች። ስትሄድ ደግሞ ሳሚ ምን እንደሆነ አታውቅም። ነገር ግን አቶ በኃይሉ በትንሹ እሷ እንዳትሳሳት አስረድቷት ከዛ ወደ ራሷ ተመልሳ የኛ ሰው ነው ብላ እንድታስብ ጆ የኛ ሰው ነው፣ ስለዚህ ያው አብረን እንሰራለን ብዙ ነገሮች ብላ ለሱም ቃል ገብታለች ማለት ነው። ቃል ደግሞ ታውቃለችው አሁን ላይ በትንሹም ቢሆን ተለውጣለች፣ ግን ሙሉ በሙሉ ደግሞ አልተለወጠችም። እያመነታች ነው። ምክንያቱም በብር ያው ብር ሲከፈላት እንዲሁም ደግሞ ምቾት ያለበት ቤት ስለምትፈልግ ያንን ነገር ለማድረግ ደግሞ ጉድጓድ ትቆፍራለች ማለት ነው። ያው ወይዘሮ ገነት አይምሮኋን ለውጣለች። ነገር ግን ለብር እና እንዲሁም ደግሞ ለክፋት ማታደርገው ጥረት የለም። በቃ ጥሩ ነገር ከኔ ጋር አይሄድም ብላ ራሷን እንድታሳምን ያደረጋት። አንዳንድ ጊዜ በራሳችን ላይ የምንወስናቸው ነገሮች አስተውለን ካልሆነ በቀር ልክ እንደ ብሌን ሳይሆን ልክ እንደ ቃል ነው የሚሆነው ማለት ነው። በቃ እኔ ክፉ ነኝ፣ ወደ ጥሩነት እንኳን ብመለስ ሰዎች
ጥሩ ናት አሁን ተመልሳለች ብሎ እንኳን አያስቡኝም። ስለዚህ ከኔ ጋር ጥሩነት አይሄድም። በቃ አውሬነቴ ያ ክፋቴ ነው የምታወቀው። ስለዚህ እኔ ክፉ ቢሆን ነው የሚሻለኝ፣ ክፉ ሆኜ ሰላም ቤት ብመለስ ነው ብላ ነው ራሷን ያሳመነችው። ይህ ነገር ደግሞ እስከ መጨረሻው ድረስ እንደማያስኬዳት ታውቃለች። አስክዷትም አያውቅም። አንድ ነገር ተሳካለች ስትል ይከሽፍባታል። ታውቃለች ክፉ ነገር እንደሚጎዳት። ነገር ግን ያው ክፋቷን መርጣ አሁን ላይ ሰላም ቤት ለመመለስ ከዚህ ውጪ ሌላ ምርጫ የላትም ማለት ነው። ለዛ ነው እንግዲህ አሁን ላይ ክፋቷን መርጣ ከነ ክፋቷ ሰላም ቤት መመለስ የምትፈልገው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ጆ አሁን ላይ የሰራው ነገር አላስደሰታችሁም? እውነት ለመናገር እንደዛ እየሮጠ እሱ ራሱ ሽባ ያደረጋትን ልጅ እንዳትሞት አድኗታል ማለት ነው። በኃይሉ ለምንድን ነው ሆስፒታሉን እየጠየቀ የሆስፒታሉን ስም የት እንደሆነ ለምን ጠየቀኝ? ሊገላት ነው ወይ ብሎ አሰበ ማለት ነው። ከዛ በኋላ ነው ደረስኩልሽ እያለ በሩጫ ወደ ሆስፒታሉ የሄደው። ያው የዶክተራም ሀሳብ አልተሳካላትም። እንዲሁም ደግሞ አቶ በኃይሉም በጣም ተበሳይቷል። ምክንያቱም የራሱን ወንጀል በሌሎቹ መፈጸም ይፈልጋልና መጨረሻ ውድቀት እንደሚሆን እንግዲህ ባለሙሉ ተስፋ ነኝ። ስለተከታተላችሁ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቻው ባይ ባይ። እናም ደግሞ ያው ሀሳብ አስተያየታችሁን ኮሜንት ላይ ብታስቀምጡልኝ እቀበላለሁ ማለት ነው።